ጅቦሻ አንተ ስትገባ ከየት ነው የመጣሁት ብለህ ነው የምትነግራቸው? እኔ አሁን አዲስ አበባ ስገባ ኦሮሞ ነኝ ነው የምላቸው። ኖ ከየት መጣሁ ነው የምትላቸው? ኦሮሞ ነኝ ነው የምላቸው። ከየት መጣሁ ነው የምትላቸው? ኖ ኦሮሞ ነኝ እንዴ? ለምንድን ነው ኦሮሞ ነኝ የምትላቸው? ዳኒ ከሚያቆላምጠኝ ማጋርሳ ይላጥልጠኝ የሚለውን አታውቂውም? ጅቦ ቤዛ እዚህ ጋር ዛቻ እየተጻፈብኝ ነው። ስነ ስርዓትህን ያዝ፣ ስነ ስርዓትህን ያዝ። ዛቻው ምንድን ነው? አንብቢልኝ። አበሽ በቃ አንተ አመዳም ማንን ጅቦን እዛ ሂደህ ጻፍለት። አንተ ፋራ አያይህም እኮ አትይው። አዊ ጌታቸው ሂድ እሱ ቤት ጻፍለት። አዊ ጌታቸው በስማም ስሙ ራሱ ሲደብር። አዊ ጌታቸው ሲመጣ ጊዜ ታስተናግደዋለህ በደንብ አድርጌ። ፎቶ አለው? አዎ አለው። ቀለጠልጠዋለሁ በደንብ አድርጌ። እባጫም አርፈሽ ተቀመጪ። ምን አደረኩኝ? ምን አደረኩኝ? አንዳንድ ሰዎች እስር ቤት አማረሽ ስም ጭንቀት አዳምጪኝ። እነዚህ ናቸው እንጂ በእናትህ ያው አትስሚያቸው። ታላችሁ ሂዱ ጅቦ ቤት እሱ ተናገሩት። እሱ አይደል እያወራ ያለው? ጭንቀት ነው እንደሚያደርጋቸው እግዚአብሔርን ጭንቀት ነው እንደሚያደርጋቸው። ደግሞ እውነት እኮ ነው የተናገረው። በዚህ ሰዓት ቶሎሳ ነው ገንዘብ ያለው። ድብና አርጎ ነው ቶሎሳ ገንዘብ አለው። ቶሎ ነው መኪና የሚቀያየረው። ኢዝ ኖት አ ላይ ኢዝ ትሩዝ። የኔ ቆንጆ ምን ፈላግሽ? ማምርሽ ነገር ነው መኪና። አዳራ እንደነዛ ቂማላም ሴቶች ጅቶር እንዳትኝ በእናትሽ። ገማች ሳሊ ግዛልኝ። ኖ እዲ ክርስቲ ፕሌን ተረዳልኝ። ኢድ ሙባረክ አል ሙስጠፋ ምሽተረ ኢንሻአላህ አላህ አክበር። ክርስቲ ነዳችን ፕሌን ላይ ፖሊስ ቤትሽ እየመጣ ነው አላሉ? አዳነች አቤቤን ጨምሮ አብሯት ይምጣ። ስሚ አሁን አንድ ነገር ልንገርሽ፣ እናቴም ስንት አፉን የሚከፍታል እኮ እነሱ እኮ መስሚያቸው ተባረሃለሁ የኔ ፍቅር በብሎክ እነሱ መስሚያቸው ታብታባልክ። እነሱ ስራ ላይ ናቸው። እየሰማሽ ነው ቤዚ? እነማ እና ሁሉ ሳምናም ሽክ ያለ ገራሚ ሰሜኑ እዚህ ትከሻውን ሽርጡን ለብሶ እናትን ልብጃት ሲባባል እነሱ አድብ እግዚአብሔርን ስለስራል ቤዚ ከባድ ነው ስድባት። ቤዚ ከባድ ነው ስድባት። ነይ ጊፍት ጋለሪ ላይ ሄዳለህ ነው ጌታ አልገጨችኝ። አልገጨችም። የለም እኔ ምንም ጅቦ የት ነው ያለው? ጊፍት ጋለሪ ለምንድን ነው እንደዚህ ሆነው? ምን አውቃለሁ ብለሽ ነው? ጊፍት ጋለሪ ራሱ ድድብ ብሏል። እኔ ምንም ጅቦ አካውንት ዱባይ ነው ያለው የተባለው እውነት ነው? እግዚአብሔር ማርያም እንደ እናቴ ትሙት ግን ሁነኛ ጤንቋይ አስጠንቁዬባቸው ሰሞኑን አክስቱ ትሞታለች፣ ከዛ እናቱ ትታመማለች አለኝ። ናይጄሪያዊ ጠንቋይ ነው። እናቴን አስጠንቁልኝ ማለት ነው። አስታፍሩላህ ምን ያልኩት አንተ አውቄ ነው እባክሽ። ዜዶ ማን ነው? ጅቦ በዛ ካልሄድክ በስተቀር እኮ አታስመልሰው። በዛ ሂድ ወንድሜ። እኔ በናይጄሪያው አዎ የናይጄሪያው ባል እንዴ እንትና የራሄል ሞክረው ጅቦ እሷ ሽንቷን ትሸናለች ማታ ማታ። ሰምተሻል? ሽንቷን ትሸናለች። እናቴ ትሙት ጓደኞቿ ራሱ ሲያወሩ ነበር። ምን ላይ ምሽራ ሌሊት አሉ ሽንቷን ትሸናለች አልጋ ላይ እያስጠነቆለች። አስጠንቋይ ይሻላል እንዴ? ሰሚ አሁን እናቴን ጓደኞቿ ነው ያሉት። ሪከርድ ልክልሻለሁ። እኔ አይደለሁም ደግሞ ምዕመናን። ሌሊት አሉ ሽንቷ ያመልጣታል። ሽንቷን መቆጣጠራችን ያቺኛዋ የሷ ጓደኛ ወፍራማ ባንጋሊውን ያገባቸው ሴትዮ እሷ ትቀዝናለች። ሌሊት አሯን ርት አርጋ ጧት ብድክ ስትል በሶፍት ብድክ አርጋ
ግብር ነው ካልገበርሽ አይሆንም። አይ እንደው እንደዚህ ያንን ላቁፋት ባትሰሩ ምን ነበር? ያው እንደዚህ አይልባችሁ። ያው ቤዚ አንድ ነገር ሰይጣን አንድ ነገር ሲሰጥሽ አንድ ነገር ካንቺ ይወስዳል። አሁን ያቺኛይቱ እናቴን ሽንቷን ትሸናለች። እግዚአብሔር ጓደኞቿ ሁለቱም መሰከሩ። ከዛ አልጋ ላይ ነው የምትሸናው ወይስ አዳምጪኝ፣ የሆነ ቤት ትሄድልሻለች። ይመሽና እዛ ቤት ታድራለች። እሺ ከዛ ጧት ብድግ ሲሉልሽ አጅሪት ሽንቷን ሸንታለች። አልጋ ላይ አዎ። ከዛ ምን ሆነሽ ነው ሽንትሽን ስትይሽ ነሽ? ሱሱ አስጠንቁላብኝ ነው አውቃኩ ሱሱ አስጠንቁላብኝ ነው። እቺ ኢትዮጵያ የገባች ኢትዮጵያ ከሄደች በኋላ ነው እንደዛ ያስደረገችባት። ኧረ ሱሱ ምስኪን ናት፣ እንደዛ አታረግም። እኔ የሰማሁትን እኮ እስቲ አዳምጪ ቤዚ። አቸኩኝ። እሺ ቶሎ ቶሎ ንገረኝ። አቸኩኝ። የት ልትሄጂ ነው? ከዛልሽ ሽንቷን ትሸናለሽ እና ጧት ላይ ምንድን ነው ሲሏት ሱሱ አስጠንቁላብኝ ማታ ማታ ሸናለሁ። እሺ ከዛ ይሄንን ወሬ እያወራች ሰይጣኑ ደግሞ ግብር እንደሆነ ያውቃል። ሶስቴ ፊት ተፊቷ ያስፈሳታል። ለምን ፈሳሽ ሲሏት አልደግመው ማለሽ ሌላ ሰው ደግሞ አስጠነቆለብኝ ብትል ያሳራታል። ሰይጣን እኮ እንዲህ እኮ ነው። ባለጌ ነው ሰይጣን። ለሰይጣንም ግን ሰይጣን አለው ማለት ነው። እና ይሄ ባለቀንዱ ሰይጣን ነው አልኩሽ። ቤቷን ከከፈተች ግን ንገሩኝ፣ እናቴን እጠይቃታለሁ ገብቼ። ማንኛው ራሄል ዜዶ ራሱ እንደዛ አለች፣ ሽንቷን ትሸናለች አለች። የዜዶን ሪከርድ አይቻለሁ። እሱ ነገር እውነት ነው እናቴ። ክርስቲ ማሪ ዛሬ ግን ክርስቲ ምን አባ ነይ፣ እስቲ ልሳምሽ። ነይ ጠጋበኝ። ብዙ ይቅርብሽ። ጅቦ የተረገመ ሰው ነው። ለኔ ግን በጣም የምወደው ሰው ነው ጅቦ። በጣም ነው የምወደው እግዚአብሔርን። ቤኪዬ ሶሪ ሸን ያባት ምጥኞች አንድ ነገር ልንገር ቤዚ ራሱ ጠንቋይ ነው። ቤዚ አዳምጪኝ። ያዳምጥኩ ነው። ጅቦ ጠንቋይ ነህ እንዴ? ኧረ በኢየሱስ ደግሞ ጅቦ በጣም ብዙ ሰዎች ከብሎክ አውጣን እያሉክ ነው። እዚህ ማን በሉኳቸው ነው? ሰርተህ ብላ የሚባል ጆን አዲስ ነው ወንድሜ፣ አዲስ አካውንት ነው። ማንንም ብሎክ አላረክም በዚህ አካውንት? ማንንም ብሎክ አላረኩም። ጅቦዬ አንድ ነገር ልንገርህ፣ ባለፈው በምን እንዳደነቅኩክ። ይቅርታ እኔ ነጭ አይጥ ነው የምላት፣ በስሟ አልጠራት። ነጭ አይጥን በውስጥ እንጨርሰው ያልከውን ነገር ማለት ነው በጣም ነው ያከበርንህ። እግዚአብሔር እንደዛ አድርግ። እስኪ ኮሚቴ አዋቅሮና በውስጥ ጨርሱ ትሄድ ነገር። እሺ ምን እንደደበረኝ ታውቂያለሽ? እርስ በርስ ተግማምተው ምናምን ደግሞ የሚሸተውን ነገር ህዝቡን ነው አሽትቱ ማለት አስጠላኝ በጣም እናቴ ነኝ። ህዝቡን ግን እዛ ቀን አይተኸዋል? ያ ሁላ ህዝብ ኖ ይላል። የወሬ ፍቅሩ ግም ስለሆኑ አብዛኞቹ በጣም በቃ ሰው የሚደብር እግዚአብሔርን። የወሬ ፍቅራቸው ግን የጠና ነው። ያረብ ህይወት ስለሌላቸው አታውጡት። 25 አንበሳ ሄሉዬ ግን በስመ አብ ጎበዝ ናት። ቆንጆ የሽቀላ መንገድ አመጣች። የታባቱ ቢሆንም ግን ነገ ጧት ይቆጫታል ምናምን። አልተመቸኝም ያ ነገር። ሁሉም ነገር እኮ ሁላችንም ዋጋ ያስከፍለናል። ታውቃለህ፣ የጊዜ ጉዳይ ነው። በጣም የጊዜ ጉዳይ ነው። እግዚአብሔርን ጥሩ አይደለም የምታደርገው ነገር። ሳሪም ቀላለች፣ ሄለንም እየቀለለች ነው። ግን በውስጥ ጨርሱ እናንተ። አንተና የስራ ባልደረባ ተመካከሩና ጃፒዬ ጃፒማ አልስማማም አለ። እዚሁ ይውጣ እንደለቁሳው አይ በውስጥ ጨርሱ። እኔ ግን ያው አሁን በውስጥ ቢጨረስ ያው ምን መሰለሽ፣ እኔ ሐሳቤ እንዴት መሰለሽ፣ መጀመሪያ በውስጥ ትላልቅ ሰዎች ይሰበሰባሉ። እኛም ቁጭ ብለን አንድ ግሩፕ ላይ እናወራለን። ዋትስአፕ ግሩፕ ይደረጋል። ሄለን ያለሽ ቮይስን አሁን አሰሚኝ ይባላል በትላልቅ ሰዎች። ከዛ ቮይሱን ከፍታ ስታዳምጥ እኛ እንቀዳዋለን ቮይሱ። ገባሽ? ከዛ በቃ እርቅ ይውረድ ይባላል። ካስታረቅናቸው በኋላ ቮይሱን እኛ እንለቀዋለን እንደ አዲስ። ግን አልስማማ ቅሌት
ቁም ነገር ነው የጠበኩት። እግዚአብሔርን በቃ ነገር እንተዋለን እኛ እናውጣለን። እና አንበሳ ከየት ይምጣ? 25 አንበሳ እንዲህ ጅንጅን አድርገን ኮሚቴውም ጃፒ ምንድን ያለው የቀጠሮ ጌም አዘጋጃለሁ። በቀጠሮ ጌም አንበሳውን ሰብስቤ አምጥቼ እሰጥሻለሁ። ቮይሱን ለኔ ስጪ ባገሽ። አንበሳውን ከበላ በኋላ ላጠሊል እኮ ነው ጃፒ የሚመቻቸው እንደዛ ከማድረግም ወደኋላ አይል። ግን እውነት የሚከፍላት ሰው ይኖራል። ጅቦ የምር ይሰጣታል። ባገሽ ቀልጃለሽ። ራሱ ይክፈላት ጋሽዬ ዳዲ ዴሪ። እኔ ግን እንደሚመስለኝ ማለት ነው ይህ ሰው በምንም ምክንያት እዚህ እንትን ውስጥ መግባት ማለት ራሳቸው ያስገቡታል እንጂ እዚህ ሙድ ውስጥ ያለ አይመስለኝም። ኧረ በጭራሽ ራሱን እንዲህ አይነት ነገር ውስጥ የሚከታ አይነት ሰው ነው ብለን ከተተ ግን ከከተተ እውነት ቮይሱ ከወጣ እከሌን እያወራ ምናምን በቃ ውርደት አለቀ። የዘይት ካምፓኒ የለ ኢትዮጵያ ውስጥ ባላ እንዲህ አንቺ በጣም የወረዱ ሰዎች ናቸው እኮ እናቴ ርካሾች። ባጠገባቸው ልፍ ስቲ ምናምን የሆነ ምግብ የሚሉ ሰዎች ጋር ትልቅ ሰው እንዲህ ባለ ሀብት የሀገር ባንዲራ ብሎ አብይ አህመድ እኮ ስሙን ጠቅሶ ያለው ሰምተሻል? ሰምተሻል? አልሰማሁም። አብይ አህመድ ስሙን ጠቅሶ እንዲህ ባለ ሀብት እኮ አሪፍ ሰው ነው ምናምን፣ ግን እንዲህ አይነት ነገር ውስጥ ከተነካካ ደስ አይለው። እናንተ በውስጥ ጨርሱና ቮይሱን አታምጡት። እኛ መስማት አንፈልግም። እኔ ህዝቡን ወክዬ መጣል ግሩፕ አባላችን መጣ። እሺ የስራ ባልደረባችን ሁለቱንም ይዘህ መጣህ። የስራ ባልደረባችን የማን ነው የሚያስተጋባው? ቲቪ ዝጉ በእናታችሁ። ሬዲዮ ምናምን አጠገባችሁ ካለ ፕሊዝ። ጅቦ ይሰማል? በደንብ ይሰማል። ወዲያጄ እንዴ ምን አለ እባክህ። እንዴ ደግ ነው ወይ ቢስ ነው ወይ ምን? እሺ ነው ጠፍተሃል። ቢስ ነው ቼክ እያሽኮረመምክ ነው ወይስ ምንድን ነው? ኧረ እቺ እህታችን እኮ እና ምንድነው ወንበሩ ላይ ቀጥ ብላ አትቀመጥም? ምን ያወዛውዛታል እንዴ? አንተ ቤዚን አታውቃትም? አላውቃትም። ማኔ ዛሬ ሳያት አባል ነች። ፎሎ ላይ እናቴን በልቡላላ ቤዚን አታውቃትም? አያውቀኝም። ጅቦ በለጠ እየላከልኝ ነው። በለጠ ላስገባው። ምን አባቱ ይሰራል? ባይሆን ቡላላ እሷ ቤት ሂድና ግባ። በለጠ አላስገባህም፣ አልፈቀዱም እነሱ። በጣም ይቅርታ። በዚህ መልዕክታችንን አስተላልፍልን። እሺ ላስተላልፍ። የትኛውን አሜን? የቅድሙን አይደለ? እሺ እና ጅቦ ያደረገው ነገር መልካም ነገር ነው እያልሽ ነበር። አዎ ቡላላ በውስጥ ጨርሱ። እሺ ጃፒ ፋራውን እኮ ብዙ ሰዎች የተጎዱ ስለሆነ እኮ ነው። ቤዚ ምን አገባ አንተ ቡላላ? ይሁን ኮሚቴው ደንድቧል ብለው ለዚህ ነው በውስጥ ሲያወሩ አንተን አስገብተው። አንተ ቡላላ እያስተጋባል። አንተ የቡላላ ነው የሚያስተጋባው። ከቲቪ አጠገብ ራቅ ቡላላ ሬዲዮ ነበር ያጠፋሁት፣ ዘጋሁት። እሺ ስማ፣ በውስጥ መስመር እናደራድራቸዋለን። በውስጥ መስመር ስናደራድራቸው ወይ ስናስታርቃቸው ያለው ቮይስ ይወጣል አይደለ? ግዴታ ነው። ከዛ ቮይሱን ደግሞ እኛ ወደ ህዝቡ አሁን ሲደራደሩ እግዚአብሔርን ጥሩ ሀሳብ ያመጣና ነገር ይበጠብጣል። አንተ ዝም አትልም ጅቦ? እንደዛ አታርግ። ሞዴል አሜን ድሩ እርቅ ካለ እርቅ ቦታ ላይ አንተም ጃፒም ምንም ልንኖር አንችልም። አያስገቡንም፣ አያስጠጉንም። እርቅ ቦታ ላይ ጅቦ በለጠ የሚባል ሰው ምን እያለ መሰለ? ስለጠፋው አካውንት ልንገረው፣ አስገቢኝ። እሺ አስገቢ። ወይ በለጠ ብሎ ደህና ሰው የለም፣ ግን አስገቢ። በለጠ ናገሩ። ወይ ጉድ ወይ ጉድ! አይ አታስወጪው። ቆይ ተግባቡ እናንተ ሁለት። በለጠ እኮ እንትና መዝገቡ እኮ ነው። አውቄዋለሁ። አንተ ጠፍቶ ማለት የፈለገ ነበር እኮ በዛኛው አካውንቱ ጠፍቶ። አቡ ምን ነበር የሆነ የእንትን ስም ይዞ መጥቶ ነበር። ኦላ የሚል አቦ ጃፒን እስቲ ቡላላ አሜን እኮ እንደምታፈቅር ልትነግረን የገባችሁ
የሶስት ልጆች አባት መሆኔን አታውቅም? አሜን ቡላላ የሶስት ልጆች አባት እንደሆነ ታውቂያለሽ? አታውቂም? አላውቅም፣ ግን ይሁን ችግር የለም። ትቀበያለሽ ከነ ልጆቹ? ቡላላ ሰላም፣ እንዴት ነህ? ይሄ ጃፒ አይደለም ባካ አውቆ ነው። ጅቦ የማን አካውንት ነው? ሁለት አካውንት እኮ ነው ያለው ጃፒ። ወይ ዝም ብለው በለጠ አንድ ያወራ። እኔ እኮ የበለጠ አካውንት ነው። አይ በዚህ ጃፒ ቡላላ እና ጅቦ ቤት ሜምበር ለመሆን ስንት ነው ክፍያው? የእናንተ አባል መሆን እፈልጋለሁ በእውነት። አትሆን አካውንት ልክልሃለሁ። አንተ ጭራሽ ሰላይና አትሆን አንተ እኮ ልሰልል ለእናንተ ልሰልል ጅቦ ክፍያም ካስፈለገ ለጃፒም ለጅቦም ለቡላላም ለመክፈል አቅም አለ። ወር እየሰራ እንዴት አባ ነው የምትከፍለው? አሶቹ አሜን አባሪው በላብየዋለ ለእኛ እንክፈል ይላል እንዴ? ጃፒ ለምን ትሰድበኛለህ? ውጣተ ይከፍላል። ቆይ ይከፍላል። አይከፍልም። አቅም አለኝ። በቪዲዮ ብር ላሳይ። እሺ አሳይ። ውጣ በቪዲዮ በእውነት ላሳይ። በቪዲዮ ብር ላሳይ። በቪዲዮ ታረቅ ጃፒ ከቤትሽ ይውጣልን። እኛ በቪዲዮ ሲሆን ከቤትሽ ይውጣልን። አሶቹ ይቅርታ፣ በጣም ይቅርታ። ትዕዛዝ ነው። እኛ አሁን አባል እያሰባሰብን ስለሆነ ከማህበረሰባችን ስትቀላቀይ ገባሽ? አባል ስትሆኝ የአባሉ ደግሞ ዋና ሊቀመንበር ጅቦ ስለሆነ መስማት አለብሽ። እኔ የአባሉ ሊቀመንበር አይደለሁም። ስርዓት ያዝ። ሌላ ምረጥ። እኔ ምክትል ነኝ። ምን ሄለን አይደለች እንዴ? አየር ላይ ያስበላኝ። አልቀየምሽም። እሺ በለጠይ ቡላላ እኔ ማህበሩ ተላላኪ ነኝ። አሜን ለነጅቦ አባል ሆንፈልኛለች ወይ? አንድ ሀሳብ ልንገር ጅቦ። በድንጋጤ አንድ አይኗ የጠፋው ሙና ላይ ታታ ምን ሆና እንዳይታታል ማለት ጥንግር ብላ ሀሳብ ስትሰጥ ሙኒት የላችሁም እኮ እናንተ አሟት ይሆናል። ተው በደንግጣ ጦፋ ነው እባክህ። ታው ወገኔ ታው ጃፒ ሄድባለች ሴትዮ አታውን ማንን ሙኒት እኮ የቴም ሲያወጣ አይተዋለች። ተው ስነ ስርዓት ያዝ። አንተ አያጅቦ በእግዚአብሔር ተው። ቆይ ማህበሩ አንዴ ይመካከር። እሺ የኔ ቆንጆ እንወድሻለን። ሰላም በጣም ነው የምወዳችሁ። ተመካከሩ። ያንን ነገር በውስጥ ጨርሱ። እሺ ተካፈሉን በውስጥ እንጨርሳለን። ምንም ችግር የለውም። እሺ ምዕመናን እንዴት ናችሁ? ስማ ይሄ መረጃ ግን ልክ ነው። የቴም ማውጣት ይችላል። ይሄንን አካውንት ፎሎ እያደረጋችሁ የሶስታችንም አዲስ ነው። ፎሎ እያደረጋችሁ አንተ ያኛው አካውንት ምን ሆኖ ነው ተመቷል? ቆይ አስተካክለዋለሁ። ገባ ስገባ እንትን የሆነ ሰውማ ውስጥ ገብቶ እየጎረጎረብኝ ነው። መልስ ፎሎ አድርጊያለሁ። መስተካከል አለ። በአዲስ አካውንት መምጣታችን አሪፍ ነው። ይሄ ማድረግ ያለበት እነዚህ ደግሞ ምዕመናን ድንገት አይታወቅም። አሁን ይህ የግሩፕ አባል ሄሉ ዛሬ ትልቅ ችግር እንደደረሰባትና የሆነ ምርመራ ላይ እንዳለች ምን አድርጌ የሆነ ሰው እያስር የሚልክልኝ ሰምቻለሁ። ኢንፎርሜሽን አላችሁ ግሩፖች? ሄሉ እኔ ገና አሁን በቅርብ ነው የተነሳሁት። ምን የሆነ እንትን አሏት አሉ። ምን መርፌ ምን እሷ እንትን አቅም ያላት ሰው አይደለች እንዴ? ኖ ጃስ ብለዋታል። ሄሉዬን ራይት this is not a joke። የበላችሁ አንበሳ ያድናት በቃ። አላካፈለችልኝ ግን እኮ ዛቻ ደርሶባት ነበር እና ኃይለኛ ማስፈራሪያ ደርሷት የሆነ ነገር ሆናለች። ሰማሁኝ። አሁን ነው የሰማሁት። እውነት ነው ወይ ተብያለሁ። መሆኑ እንኳን ምንም አትሆንም። ያው ታውቃለህ፣ ማስፈራሪያው ራሱ ትልቅ ነገር እኮ
አይ ማስፈራሪያ ቢደርስባትማ መታ ትናገር ነበር። እሷ እኮ ነገር ወላት ሄለን እዚህ ጋር ስማ፣ አንገቷን ብቆርጣት ማለት ነው ለህይወቷ የምትሳሳሰው አይደለች። መመለኝ ጅቦ። ኧረ ፈሪ ነች። እንዴት ነው የማትሳሳው? ምን ሆነ ነው? አይ ፈሪ እንኳን አትመስለኝም። አንተ የባሏ መዲዛ የምትኖር ሴት ፈራሽ ታስባለህ? በማስፈራራት ትፈራለህ እንዴ ጅቦ? ስለ ከዚህ በፊት ተደውሎ ኤምባሲ አጎቷ ነው ያነሳው። አሁን ግን የተደወለለት አምባሳደሩ ገባ። አጎቷን አስነሱት። ከዛ ቦታ አጎቷን አስነስተው ወደ ሂሮሺማ የት ነበር የላኩት? ወደ ኡስካቢስታ ሌላ አምባሳደር ተቀይሮ አጨናንቋታል አሉ። እውነት ነው የሰማሁት። የዱባይ ነው ወይስ እዛ እንትን እዛ ሄለን እኮ ነው የምልህ። ሄለን ያለችበት ኖርዌይ። የስ ኖርዌይ እንደዚህ የለም ጅቦ፣ ዝም ብሎ ሳክስ ነው። ዩሮፕ እንደ ዱባይ ይመስላል እንዴ? ከስሻለሁ ወረቀት አንጠልጥለህ ብትሄድ ማንም አይጠይቅም። እሺ ሌላ ጥያቄ ደግሞ አዲስ አጀንዳ ደግሞ አለ። እሺ ምንድነው? ቪዲዮ ልኬላችኋል። ምንም መረጃ አላቀበልክ። አዎ እንደ አዲስ ተቀስቅሷል። እሱ ሳይሆን አዲስ መረጃ ደግሞ አለ። ምን አይነት መረጃ አላክልኝም? ራሄል ሽንቷን ትሸናለች። ዋው ሰማሁ እኮ አልጋ ላይ ሴጣኑ ነው የሚያሸናት አሉ። ሴጣን ፊንገር ማድረግ ጀመረ እንዴ? ወደ ላይ ነው ወዴት ነው ጅቦ? እሱም ባሏን ጠይቃት። ሰባ ሌሊት ሁሌ ተሸናለች አሉ። እናቴ አስቦ አቅፏት ተኝቶ ጠዋት ሲነሳ እርጥብ ብሏል። እኔ አልጋው ላይ ከታች ፔስታል ማድረግ ነው እንዳይረጥፍ። አንድ አልጦት የሆነ ሰዓት ላይ ባፍቲ እሽፊ ራይነሽ ከዛ በጠዋት ከእንቅልፉ ሲነቃ እንደ ከካምበግ ወደ ላይ ጥርሱን አንጋጡ ሲለም እሱን ግን አልሰማውም። ግን ቮይሱን አልሰማውም። ቡላላ ልኬደ ነበር። ያ አስታወስኩት። እኮ ነው ሲጫወቱ እየማሉ ሁሉ እኮ ነው እየማሉ። አረ አስተግፍርልህ። አዛን ግን እንዴት ሊያውቁ ቻሉ? የሆነ ሰዓት ላይ የሆነ ቤት ሂዳ ታድራለች። ተኝታ ነበር አሉና ለቀቀችባት። ጠዋት ስትነሳ ሽንቷን ሸናችባት። አንቆርቆራባት አደረች። አስሟለች። በሽንቷ ታጥባ ሰውነቷን እየበላት ተነሳች። ሱሱን ያስያዘቻት ደግሞ አሯን ነው የምታረው አሉ። የራሄል ሽንት ይሻላል ከአሩስ። የሆነ ሰዓት ላይ እያረጋት ነው አሉ። አሯን ቁርጥ አድርጋ ዱብ አደረገችው። ቀስ ብሎ በእጁ ሲይዘው ወይኔ ቆለጤና አለ። እኔ ደግሞ ማር ነው ይላል ብለህ ትላለች። ሱሱ ሀገር ከገባች በኋላ በቃ ጠምዳ ይዛቸዋለች። ፍሬው የወደቀን የመሰለው እንዳለ ዱብ ሲል ወይኔ ቆለጤ ያለ ደረቁን ያረው ማለት ነው። አንከበል ግን ጥንቆላ መጥፎ እንደሆነ ታውቃለህ አይደል? ሰይጣን የሆነ ነገር ሲሰጥ የሆነ ነገር ይነሳልና እባካችሁ እህቶቻችን ያልፍልናል ብላችሁ ምናምን ጥሩ አይደለም። እናቴ ሄለን አንደበት የሰማው ውስጥ ትናንትና ጉዳይ ጅቦ የቱ አንዴ 65,000 ድራም በልቶ ጠንቋይ ቤት ሄዶበት ልጁ ላይ አይሰራም። ጥንቁልን ነው ጠንቋዩ የብሩን ክብደት ያልሰራለትም ማለት ነው። ደግ ባለ ስጋውን አይተዋል ትናንት በቪዲዮ ሁለተኛ ደንባራ ነው እሱ። ይሄ ግን ፍቄ ደንባራ ነው።
አፍንጫ ስር እመጣልሃለሁ ይለዋል። ለምን አፍንጫዬ ጋር ትመጣለህ ይለዋል። ሀቢባ ደግሞ አፍንጫ ስር መምጣት በህግ እንደሚያስጠይቃት ታውቅም ምን ትለዋለች? ውሽዬ ነች ያሳቀች። ለምን አስተዋወቅሽ ይላታል። እኔ የቆመ በሬ እንጂ የሞተ በሬ አልበላሁም አለች። እኔ ቤቷን ከፍተህዩት ወይ ድል እኔ አይሳካልኝም ሁሌ ያኔ ስታለቅስ ነው ያየኋት። አሳዘነችኝ እናት። አሳስተዋት እኮ በእናትህ። ሀቢባ ነች ወይስ ማን ነች? ሀቢባ ናት አጨናንቃ ያዘቻት። እንዴ ምን አገባት ሲጀምር። እንዴ አሳዘነች ግን እሷ። አይ ተከሰዋላ ተከሰው እንዴ ቢከሰሱስ ምን አገባው? ይከሳል እኮ ጅቡ ማስታወቂያ የሰራ ሰው ኃላፊነት አልተወጣም ተብለህ ዘማ። አሁን እዚህ አሉ አይደለ እንትኖች በለድያ ምናምን የሚባሉ አሉ። እንደዚህ ያልሆነ ነገር ሲሆን ያሽጉታል እኮ ያልሆነ ስጋ ሲሆን ኢትዮጵያ ውስጥም አለ እየሰራ ነው። ማረጋገጫ ወረቀት አለው። ምን አገባችሁ? ልጁ ደግሞ ሲከተክተኝ ሰምቼዋለሁ። ያ ጃፒ የሚባለው አያይዞ መስቀለኛው ጥያቄ ደብሮት እኮ ነው። ስም አላነሳም ይላል እሱ። ሞዴል አሰማህ? ቆይ አላልኩም ነው ያለው። ቆይ ላሰማህ። ፍቄ ግን እንዴት ሀብታም ሆነ? ድፍረት የለውም። እንዴት ነው በዚህ ደረጃ ብር ተበልቶበት የሚንቀጠቀጠው? ማን ነው? ፍቄ የሚባለው በጣም ፈሪ ነው። አንዱ መጥቶ እኮ አፍንጫ ስር እመጣልሃለሁ ሲል ደነገጠ። የኃጢአት የጥንቁልና ምናምን ብር ወደ ኪስ ወደ ምናምን ወደ ንብረት ከተቀላቀለ አለቀልህ። በቃ እንደ እብድ ስጮህ ነው የምትኖረው። አሁን በህግ ዳኝነት መጠየቅ እየቻሉ ሀቢባን ዳኝን ብሎ ይመጣሉ። ሀቢባ ለራሷ እርግዝና መቼ መሳመቻል እኮ አሁን ብሩ ምናምን አይደለም እኮ ታውቃለህ አይደለ? ስሙ እኮ ነው። በቃ በጣም ነው የረበሸው ይሄ ነገር። ፍቄ ተብሎ እንዲጠራበት ነው ምናምን ሲል አይ ፍቄ ትንሽ ቆፍጠን ማለት መቻል አለበት። ሰው መግዛት ይችላል። ብር ያለው ሰው ነው። ምንድነው የኔ ያህል እውነት ካለው ምን ያስደነግጠዋል? ያኛው መጥቶ እኮ አደነባበረ እኮ ባንዴ። አሳዘነኝ በጣም። አንተ አዛን እያለ ነው እንዴ አንተ ጋጅቦ? አንተ አዛን አታውቅ፣ ቅዳሴ አታውቅ። ትውጣ ቅዳሴ አውቃለሁ። ጃፒ አንተ ስነ ስርዓት ያዝ። ከጋንንቶች መደዳል ለመደበኝ ነው እንዴ? ላሳይ እኮ ነው ቡላላ። እስቲ ያሳይ። ነይ ልጁ የካደውን ላሰማ ነው። ይሄ ከሃዲ አረመኔ። አንተ እኮ ነህ እንደውም ያገዝከው። ድምጽ የታፈነ መስሎክ። ቆየታል ሼር የተደረገልኝ ጠፋብኝ ጭራሽ። ፈልግ ወይ ጠፍቷል። ሰው አንተ በ80 ሚሊዮን በ50 ሚሊዮን ድራማ ይሰራራል። እኛ እዚህ ወይ ውላላ አንተ ቁጭ ብለህ በባዶ ሜዳ አካካካ ትላለህ። አይ እኔ ብዙም ባይሆን ወደ 200 ሚሊዮን የሚገመት እኮ ንብረት አለኝ፣ ግን ማሳደግ አለብኝ ነው። ሰማ ምንም ይሁን ምንም እንደዛ አይነት ገንዘብ ኪስ ውስጥ ከገባ አለቀል። እንዴ ስንት ዓመት ትኖራለህ? እንዴ በጣም እኮ ነው ስቃይ እኮ ነው። እናቴ ያው ህዝብ አስበዋል። ስቃይ ነው። ኧረ ኃጢአት ነው ጉላላ። ደግሞ በትልቁን ታፕ ኮፒ ሊንክ ያርጉልህ። የበለጠን አካውንትም ፎሎ አድርጉት። አካውንቱ ተበልቷል። ከታይቶ ብቻ ነው ያለው። የጃፒም አዲስ አካውንት ነው። ፎሎ አድርጉ እናንተ ደህና። ጃፒንም እኔንም ጅቦንም አዲስ አካውንት ነው። በአዳዲስ አጀንዳ አዳዲስ ነገር ይዘን እንመጣለን። ምዕመናን የእንትናን ፊልም አያችሁ እንዴ? ጅቦና ጃፒ የማን የጂጂ ልጅ እኮ ፊልም ሰርታ ፖስተች አላያችሁ? ምንም ሳምሪ ለቀቀችው ፊልም አላያችሁ? ምንም ሚል የሚደንቅ ፊልም ረስማም ኢትዮጵያ ላይ መጣ። እንዴት ከዛ ራስታ ጋር ይሰራል። ቆይ ስማ ሃፒ ኢት አታላ ቆይ የት አለች? ማን ነው ስሟ? ሳምሪ
አንድ ከደቡብ ልጅ ጋር በጣም አሪፍ ይቺ ጀርመን የምትኖረው አዎ ፊልም ማለት ሙሉ ፊልም አይ ግማሽ ፊልም ነው ቀንጭቡን የተለቀቀው ሙሉ ግን በኢትዮጵያ በሚገኙ በትላልቅ ሲኒማዎች ከምርጫው ላይ ለቀቀው ማን የለቀቀው ልጁን የለቀቀው መሰለኝ እሷም ለቃለች የሆነ በኋላ ግን በሁሉም ሲኒማ ይታያል ኢትዮጵያ ላይ ከምርጫው በኋላ ይሄ ላደናቀፉን ነው አንደናቀፍም አንመርጥም ሁላችንም ምርጫውን እንመጣበታለን አንመርጥም ኧረ በእናትህ እውነትህን ነው ደህና ደሩ ቻው ቅዱሳን እግዚአብሔር ከእናንተ ጋር ይሁን ምርጫ ማደናቀፍ ምንድን ነው አንተ ጅቦ በትልቁን ምረጡ አብይን ምረጡ አሁን እዚህ ጋር ያላችሁ ሰዎች ደግሞ አሉ ታፕ ኮፒ ሊንክ አድርጉ ዝም ብላችሁ ኢሞጂ ምንም ጥቅም የለውም በውስጣችሁ ሳቁ በጣታችሁ ደግሞ ታፕ አድርጉ አሁን በአዲስ መልክ ይሄንን የግመል የፍየል ስጋ እናበላችኋለን ነቃ ብላችሁ ትተበትባላችሁ እዚህ አንተ ይሄ ጉዳይ ግን አሁን እየተቀሳሰረ ነው ታውቃለህ በደንብ እየሄደ ነው ሀቢባ አሪፍ አድርጋ ይዘዋለች የልጅቷን ፎቶ እኮ ፖስተች ልጅቷን አጀ የሀቢባ ፖስቷን ያየኋት ሀቢባ ያው እስኪ ከፈላት እሷም እስኪ በላ እኮ ነው ሰው ይታገላል እስኪ ሲበሉ ጸጥ ቲክታክ ላይ እያያችሁ ነው ግን ትላልቅ ብሮችን የሚያጭበረብሩት ሚኪንም ጣጣ ውስጥ የከተችው ሴት ናት ፍቄንም ጣጣ ውስጥ የከተችው ሴት ናት በሚሊዮን በ80 ሚሊዮን ምናምን ብር ነው የሚበሉት ጎበዝ ናቸው እነሱ ግን ሴቶቹ በዚህ አጋጣሚ ሳላደንቃቸው አላልፈም እግዚአብሔር ተራ ነገር አይወስዱም አንተ በስንት ነው የተጠረጠርከው ወንዱማ እሙሙ እያያዘ እኮ $1000 ላኪ ነው የሚለው የደደብ እነሱ በሚሊዮን ቀልዳለ እንዴ እግዚአብሔርን በተቆረ ማይንዳቸው ወንዶች እየበለጠ መጥቷል ሴት ልጅ እኮ ብልህ እኮ ነች እዚህ ያስጨንቃል ወይ የሚኪ አኬሩ ሞቶ አተው ምግብ ቤት ያስተዋውቃል ድሮ እኮ ስንት ነገር ከፈረንጅ ጋር የሚያወራልኝ አረ ባለፈው ሂዩማኒን አርጓ ላየሁትም እንዴት ያስታውቅ ሞት ትልቅ ቂጥ ይዞ የሚበላው ነው ተረደ በቀዩ ነው በጥቁሩ በቢጫው ያለ ሂዩማኒን አርጎ ሳይ አልቻልኩም كيفك يا حبيبي والله الحمد لله حبيبي አንቺ ግን የሆነ ሰው በውስጥ መጥቶ ሄለን የሚባለው ነገር እውነት ነው ወይ ታሰረች እናቴን እንደዛ ብሎ ጽፈውልኝ ጃፒ ነገርኩት ፍቅር የማይ ቢልዲንግ ፍቅርን ታውቂያታለሽ ፍቅር ማይ ቢልዲንግ ትባላለች كويس ማይ ቢልዲንግ ቢልዲንግ ትልቁ ቢልዲንግ እኔ በነገራችን ላይ ከእስር ቤት ሆኜ ነው ግቢ ቲክቶክ ችግር የለውም ተብዬ ነው የመጣው ግን እውነቴን ነው ይሄ ነገር ተሰምቷል እውነቴን ነው ምን ሄለን አምባሳደሩ አሰራት ማን ነው አምባሳደር እዛ የኢትዮጵያ አምባሳደሩ ምን አገባውስ እንዴ ያለችው እኮ አውሮፓ ነው የመን አይደለችም አልኳቸው እኔ በአምባሳደር ትሙት ሙናናት አትንገረኝ አይኖ አንተ ሁሉ ቦታ መድረክ እንዲዘጋጅልህ ትፈልጋለህ አይኖ ግን ቱናና ኖ መድረክ ምናምን አይደለም ሰማሁኝ በጣም ነው የደነገጥኩት አንደኛ ነገር ታውቃለህ ለምን እንደምትነግረኝ ኖ አልነገረችኝም ተኝታ ስትነሳ ከገንፏ ጎን ለጎን ትዝምላት ነኝ ግን አንድ ነገር የመላምትሽ አንዳንዴ እውነት ሆኖ ይመጣሉ እና እንዴት ነው አውሊያ ተቀልቢያለሽ እንዴ አይደል እኔ ራሱ አይደለው እንዴ ለምን ቀልባቸዋል እስቲ እኔ ለምን አባስ ከኔ ተርፎ ነው ለነሱ በቀልበው እሺ ሁለት ጥያቄ ሶስት ጥያቄ ጠይቄ እወጣለሁኝ ብዙ አላናዘዝሽም ዛሬ ምክንያቱም ብዙ ቶፒክ አለሽ ዮናስ ሙሉነ ራሱን ሰደበ ደርሶሻል ለምን ባንቺ የተነሳ እንዴ ባለፈው እንኳን ጥንቆላ ቤት ዶሮ ልኬ ነበር ደረሰ እንዴ
እግዚአብሔርን ባንቺ የተነሳ ራሱን ተሳደበ። እህቱ ቤት እኮ ጥንቆላ ልከል አላቅም ራሱን እንዲሰድብ ነው የላክሽው ነው። በቃ እህቱ ብቻ እንድታሰራበት የፈለኩት ለምን እንደሆነ ታውቃለህ? እሺ ጥንቆላው ራሱ ትርጉሙ እጄን በእጄ በላው አይነት ጥንቆላ ዲው እኔ አሁን ዮኒ ማኛ ባላለሁ እኔን ብሎ ማኛ እኔ ደደብ ነኝ። ሄለን አንበሳ እየጠየቀች እኔ መረጃ በነፃ አወጣለሁ። እግዚአብሔር ቀወጠው። እኔ ደደብ ነኝ። ከዛ ጂጂንም አንቺም ደደብ ነሽ። እንደገና ደግሞ አዲስ አበባ የምትኖር ማን ነበረች እህታችን ያቺ የምትበላው ምግብ ብዙ ሊያሹ ሊያ የኛ ኮሶ አንቺ ኮሶ ተባለሽ? አሬ ኮሶ ላታለው ብዙ ጊዜ ስጋ ስለምትበላ ኮሶ ላታለው። አሁን ደተውቋት ሊያ ኮሶ ፊንገር ከሚሏት ሊያ ኮሶ ቢሏት ይሻላል። እሷን ሰደባት። አንቺ ሚስጥር ያንን ሁሉ ይዘሽ ዩቲዩብ ላይ ታሰጫዋለሽ በነፃ። ሄለን አዲስ አሰራር ይዛ ከየት ነው የመጣችው? ተበለጥን አለ ተበለጥን። እችን ሴትዮ ማጥፋት አለብን። እንደራጅ የዘጠናዎቹ እንደራጅ። አንቺ ቆይ የዘጠናዎቹ አይደለሽ እንዴ? እኔን ለማጥፋት ከሚፈልግ ሰው ዮኒና ቱና ናቸው። እንደራጅ አለ። ግልጽ ነው ግን ይሄ ነገር እንደራጅ። እችን ሴትዮ እናጥፋት እንዴ? እኔ ደግሞ ያው ታውቂያለሽ። በነገራችን ላይ እዚህ ላይ ያጠፉኝ ቢሞክሩ ከነሱ ኋላ ዩቲዩብም ጀምሬ ከሚዲያ ያጠፋቸው እኔ ለዮኒና ለጂጂ ምቀኛቸው ቆንጆ ምቀኛ ግን አሰርታብን ነው የሚሉት። እንደ ይቅርታ ግን ይሄንን ነገር እንደ ይቅርታ በይሩት የሚገኙ ለራሳቸው መተት ናቸው። ምን ይሰራባቸዋል እነዚህ? ከሉብናን አሰርታብን ነው በስማችን። ዮናስ ግልጽ ነው የተናገረው ወጥቶ በሚዲያ ሄለን ጋር ሁለት ወገን ይቻለው የማልክደው ሄለን አሰርታብኛለች አለ። ያላቅም እሱን አላቅም ግን ሄለን እንዳሰራች ተቋም ፈሯት ይሆን የምታውቅባቸው መስሎቸው ነው። ቪው እንደገደልሽበት ዩቲዩብ ላይ 2 ዶሮ አርደሽ ትልቅ እንደዚህ አዋቂ ቤት ሄደሽ ምናምን አላቅም። እኔ እንዲሰማለው ምናምን እንጂ ብዙ ጠለቅ ብዬ አልጠይቅም። ያው እንዳንድ የኮሚቴ አባልነትሽ አንቺን መጠበቅ ግዴታ ስላለብን አሁን ታሰረች ወይ ምናምን ያሉህን ሰዎችን እቤቷ ነው ታሰረች ያሉ ወይስ ምንድነው? ቡላላ ጌታን ቡላላን ጠይቂ ከፈለግሽ። ሙጫ ቡላላ ሼር ጎዳ አይደለ? ሼር አድርጌለታለሁ እናቴ። ያ አሁን እኮ ጊፍት እየላከልኝ ሄለን የቤትሽ ሜምበር ነው። ለምንድን ነው የምትታሰረው ብላ ጠይቅም ወይስ ይዘለው የምትበ በነገራችን ላይ ጅቦ ባለፈው ስታናግረው የነበረውን ፖሊስ ፈልገኛ አሉ ብዬ ጻፍኩለት እኮ። የቱ ፖሊስ? የሆነ ፖሊስ ከኢትዮጵያ ይገባ ጀለስ እኮ አናገርኩት እኮ እየፈለጉኝ ከሆነ ለወንጀል ጥሪ ወረቀት ሲደርሰኝ እንደምመጣ ኢትዮጵያ። በዚህ ደረጃማ አይፈልጉሽ። ኢትዮጵያ ብትሄጂ አሁን አንቺ ተንከባከቡ ነው የሚቀበሉሽ። እናቴ ዘራት ተሳደቢ ፖለቲካው እንጂ እኔ ምን አሁን እኮ የመጣሁት እኮ ባለፈው አመት እኮ ነው ኢትዮጵያ ነበር። ግን ቲክቶኩን ድብልቅልቁን አወጣሽው በፈጣሪ። ለምን ይደብላለቃል? እናቴን ተደብላለች። ለምን በፌክ ዓለሙ ስለሚኖሩ እውነትን መስማቱን አይፈልጉት። ዛስ ይመችሽ። ደግሞ አሁን አንድ ነገር ልንገርሽ ከመውጣቴ በፊት የራስሽን የሆነ ሰዎች ማደራጀት አለብሽ እንዳንድ ግሩፕ አባል። ግን ጅቦ ብቻዬን ብርጌድ መሆኔ ስታስበው በአለም ደረጃ ላይ ቡላላን ያስፈልግ ይገባኝ ይመስላል። ኖ ምን መሰልሽ አንቺ አሁን 150 ሚሊዮን እየገባ ነው። 150 ሚሊዮን ጋይስ ተብተባርጉ ሙኒቲ ዘ ቢልዲንግ መርሃባ ብላሻለች። መርሃባ የፈለጉትን ያሉትን ይበሉ። ሙኒቲ እስቲ እጅሽን የሚጠመዝዝ ሰው እናያለን። እንዴ ሙኒቲን እኮ አየዋት እኛ ታሳለልና እስቲ ምንም ሲሉ ነበር አለ። እስቲ በእነሱ ኢንፎርሜሽን ልስጥሽ ሙኒቲን አገኘውልሽ ባካ እናቴ። ቆይ ልንገርሻ መረጃ ተቀበያ። እሱ እየሰማ ሴት እንኮ በአንድ ሰዓት ብዙ ነገር ታደርጋለሽ። ኦንተ እየሰማው ሙኒትንም አስገባለሁ ጽሁፍም ጽፋለሁ ቡላላ አስገባለሁ። ሙኒት አንዳንድ ጻፊ ጋይስ ሞዴሬተሮች ዛሬ አክቲቭ አይደሉም። ቲክቶክ ላይ ከማውቃቸው አመዳም ሴቶች መካከል እሷ ትለያለች። በአካልም አንቺ አሁን እሺ ብዙ ለውጥ የላትም። ማን ነው የምትለይ? ብዙ ሰዎችን እዚህ ቲክቶክ ላይ አይተሻቸው በአካል ስታያቸው አመዳሞች ናቸው አይደል?
አይ ሙኒቲ ግን ያው ነች ቀይ ማፊ ፈርቅ አረ ብዙ ሜካፕ እኮ ራሱ አትቀበም በደም ብዙ አይተከው አየዋት ኢንፎርሜሽን አየዋት ሌላ ነገር ልንገርሽ ነው ሼፒ እንደሆነች በምን እንዳወኩ ልንገር አይባልም ባለ ትዳር ናት ናይ ለሌላ አይደለም ግን ናይ ምንድነው ባለ ትዳር ናት ግን እኛ ደግሞ ሼፒ እንደሆነች በምን እንዳወኩ ታውቃለህ ባልቷ እንደዚህ ሲከለል ይሄ እጇ ክብ ነው እንደዚህ አይነት ክብ የሆኑ ሰዎች ቅርጻቸው ትልልቅ ነው ማለት ነው እስቲ እጅሽ እስቲ የቱ ጋር ነው ክብ ድብል የሆኑ ሰዎች የለም በጣም እንትኖች ነው እሷ እንደዛ ነው ኦኬ አሁን እጃቸውን ያያዩን ሼፓቸውን እንትን እግሯ ቀጭን አይደለም ማለት ነው እሷ አሁን እግሯ ድብልብል አይነት እግር ነው ያለው እግር አላየውም እኔ ፊት አይቼ ያ ናይ እንደዚህ አይነት እሷ አይነት እጅ ያላቸው ሰዎች ሙሉ ሰውነታቸው እንደዛ ልክ አይደለም ሳይኮሎጂ ብቻ ነው ባዮሎጂም ልክ አይደለም አይ ልክ ነሽ አንዳንዴ እኮ ይሆናል ብለሽ የምታወሪው ነገር ይሆናል አንዴ አንተ እኔ በስነ ስርዓት ነው የማወራው እንዴት ነው ስምታስቡ ያ ሙኒታችን ዌልካም ሄሉ እንዴት ነሽ ሁላችሁም ሰላም ኢድ ሙባረክ ባይዘዌሽ ኢድ ሙባረክ ሽክራን ሀቢብቲ ሄሉ እኔ ከመጀመሪያውም ቢሆን ወላሂ አልቼሽ አላቅ አሁን ደግሞ የበለጠ ወደድኩሽ ዙሪያዬን ስላሳየሽኝ አይኔን ስላስገለጥሽኝ ወላሂ ነው ምልሽ እውነት ወደድኩሽ መጀመሪያም ጥላቻ አልነበረኝም ሁሌም እናገር ነበር ልጆቼን ያነሳሽ ቀን ቢከፋኝም በምንም መልኩ ቢሆን ቢከፋኝም በመታደርጊው ነገር ሁሉ እያስደነቅሽኝ እያባነንሽኝ ሄድሽ ሴት ነሽ ያለሁበትን ቦታ ያሳየሽኝ ሰው ነሽ እኔም ብቻ አይደለም ሁላችንንም የማንም ሳይድ አይደለሽም አንቺ እኛንም ደጋፊ ሆነሽ አይደለም በሚነቀፈው ነቅፈሽ በሰማሹ ያው ብታቂውም ባታቂውም በሰማሹ የሚነቀፍ ቦታ ላይ ነቅፈሽን የሚደገፍ ቦታ ላይ የደገፍሽን ሰው ነሽ ግን ለኔ ሌላኛው ትምህርት ቤቴ ነሽ ሰራሃ እውነቴን ነው የምልሽ እኔ ማንም ምንም የሚያደርግልኝ የለም ለማንም ስል አልጃብልም ግን ሐቂቃ ያነቃሽኝ ሰው ነሽ ከምንም በላይ በህይወቴ ተሸውጄ አላቅም በርግጥ ከሰው ጋር ታግዬ አላቅም እኔ ህይወት ነበረች የምትታገለኝ ዛሬ ከሰው ስታገል ደግሞ ለካ ጨፍኜ እጄን ወደ ኋላ አድርጌ ነበር የምታገለው በባዶ ሜዳ አሁን ግን እጄን ዘረጋለሁ እኔ በእጄ ይታገላለሁ በጭንቅላት ይታገላለሁ ትምህርት ነው የሆንሽኝ ሄለን እንደ ቀልድም አንቺ እንደንተንም ወስደሽ እንደፈንም ወስደሽ የምታደርጊው ነገር ለኔ አይኔን ገልጸሽዋል አላህ ልጅሽን ያሳድግ ምንም እንደ ቀልድ ማውራ የለም ምናልባት አወራሬ ላላ ይላል እንጂ ሪያሊቲ ያው ብዙ ሰዓት ስለማወራ የትኛው ነው ቀልድ ምናምን አይመስል ቁም ነገር ሲበዛ ቀልድ ይመስላችኋል ገባሽ ለማያቀው ታሪኮችን ወይም ነገሮችን ለማያቅ ሰው ካነጋገርሽ ጋር ጠቀስ ከምታደርጊው ከስድቡም ጋር ከምኑም ጋር ቀልድ ይመስላል ግን እየኖረበት ላለው ሰው በመታወሪ ወሬ ውስጥ እየኖረበት ላለው ሰው ግራና ቀኙን እንዲያይ ነው የምታደርጊው ለኔ ትምህርቴ ነሽ አላህ ልጅሽን ያሳድግልሽ ስንቱ ፐርሰንት ልክ ነኝ እንትን ስጪው ማርክ ስጪው ሰምተሽ የተናገርሽው 100% ትክክል ነው ግን ከሰማሹ ደግሞ 10% ቢሆን ውሸት አለው ከሰማሹ አንቺ ግን ያስተላለፍሽው ይሰማሽው ነው ውሸቱን ፓርት ልትለይልኝ ትችያለሽ ሁሉ ጊዜ የሚያመኝን ነገር ስለሆነ ነው የማወራው ሌባ ናት የተባልሽበት ፓርት ውሸት ነው ለምሳሌ ደላላነት ጤነኝነት ነው በጣም ጤነኝነት ነው እንዳሰራርሽ ነው ደላላነት ሁለት ሰዎችን ማግባባት ነው አንዳንድ ሰው አሁን ከሆነ ሰው ጋር እንኳን ተጣልተሽ ወይም የሆነ ነገር ሊያስማማሽ ሲሞክር ደላላቱኝ ይባላል ለምንድነው የሁለት ሰዎችን የገዢና ሻጭ ወይም ተከራይና አከራይ እንዲና እንዲን ስራና ሰራተኛና አሰሪን ምክንያቱም እየጠበቁ ነው መጠበቅ ትርጉሙን ታውቂያለሽ ምንት አይሽ ደላላነት ምን ያህል የሰው እንባ የሚያመጣ ነው መጠበቅ በጣም አድካሚ ነው አለማግኘት ደግሞ ሳይኖርሽ መጠበቅ ከባድ ነው ሙኒት በትክክል ግን አንዳንድ ጊዜ ሄለን በነፍስ ከምትጠየቂ ልትተኪ
ልትመልሺ በማትችው ነገር ከምትጠየቂ በገንዘብ ብትጠየቂ ይመረጣል እንደኔ አስተሳሰብ። ወይም ደግሞ ነገ ልክስበት የምችለው መንገድን እመርጣለሁ። አትሊስት ትንሽ አልቅሳ ነገ ይቅርታ በጠይቃት ብሯን መልሼ ባብስ ይሻለኛል እንጂ እዚህ መታ ወድቃ የዘላለም ነገር እንድሰጣት አልፈልግም። ምክንያቱም ገንዘብ ጊዜ ሊፈጅ ይችላል፣ ትንሽ እሷንም ሊያሰቃይ ይችላል፣ እኔንም ሊያስቸግር ይችላል፣ ግን ይከፈላል። እቺን ልጅ አምጥቼ ግን እዚህ ብጥላት የማይሆን ስራ ባስገባት ህጋዊ ሳትሆን ብትቀር እድሜ ልኳን ስትወቅሰኝ ትኖራለች። እድሜ ልኳንም ህይወቷ ይበላሻል። ያ ምንም ሳትሰራ ወደ ሀገሯ ትገባለች። ስላመጣኋት መልሽ የምትለኝ ብር የለም። አምጥቻታለሁ። ዲላችን እሷም ማምጣት ነው። ስለዚህ እዚህ ከረገጠች በኋላ አያገባኝም ማለት እችላለሁ። ወጪሽ ገንዘብ በብር ብቻ አትመንዝሪዋ ሙኒት። አሁን ለምሳሌ ይሄንን ጊዜ መጠበቅ አቅቷቸው ስደት የወጡ ልጆች አሉ ራይት? ስደት የወጡ ልጆች በህይወታቸው ነው እየከፈሉ ያሉት። አይሽ ለዳሃ ብሩ ህይወቱም ነው ህልሙም ነው ወቅቱም የሚጠብቅበት ቀጠሮ ሰዓቱ ነው ቦታው ነው። ገብቶሻል? ለአንቺ ብር ነው፣ ለነሱ ግን ብዙ ነገር ነው። ለዛ ነው ደላላ ሆኖ ከግፉ ነገር ውስጥ አይወጣም የምለው። እኔ አርቲሼክን በጣም አውቃታለሁ። የሐረሪ ስትሆኚ ብዙ ነገር ታውቂያለሽ። በየመን የመጣሁት የመንን አውቃታለሁ። ብዙ ደላሎች አውቃለሁ። ሐረር እንዴት እንደሚያሸጋግሩ አውቃለሁ። የታፈሱም እስር ቤት የገቡትን ጅጅጋ ያኔ ሰዎች ሲታሰሩም አውቃለሁ። እስካሁን ያልተፈቱ ወይም ደግሞ በዛው የተረሱ ሰዎችንም አውቃለሁ። ደላላም በጣም አውቀዋለሁ። የምትሰሪው ነገር አንዱን እዚህ ጋር በድለሽ አንዱ መቶ ሊመሰክርልሽ ይችላል። ገብቶሻል? ለዛ በዛ ምስጋና ምክንያት ደረት ነፍተ ሌላ ሰው መጫን እንትን አይደለም። ያም መቶ የሚመሰክርልሽ ስላደረግሽለት ነው። ግን አንዱን ደፍጥጦ 10 ሰው እንደሚያለቅስብህ ማወቅ አለብን። ብርን የወሰድሽው ያለ አንቺ እንኳ ብር ነው ሙኒት። አንቺ ወስደሽ አይደለም ኦኬ ስራ ተበላሽቶ ነው። ግን ለነሱ ህይወታቸው ነው። ገብቶሻል? አንቺ እኔ ልጆችሽ እንደዚህ ናቸው ብዬ ልጆችን ተናግሬ አላውቅም። ባለፈውም ነግሬሻለሁ። ግን እንደዚህ አይነት እንባ ያለበት ብር በእንደዚህ አይነት መንገድ ነው የሚወጣው ነው የምልሽ። ቆም ብለሽ እንድታስቢው ላንቺ ይሄ አይመስልሽም ወይ ነው ጥያቄ? እሺ እኔ ችግር የለም ላስረዳ። ባለፈው ነግሬሻለሁ፣ ያንኑ ነው የምደግምልሽ። ይሄንንም አስረድሽ ለላፈው ያ እሺ። ሁሉም ስራዎች ባንቺ ፍቃድ አይሳኩም፣ ባንቺ ፍቃድ አይበላሹም። ስፔሻሊ ኢማራት ላይ መንግስት ነው እንደፈለገ የሚያገላብጠን። በሄድንበት መንገድ ከተሳካልን ተሳካልን ነው። ዛሬ አንድ ህግ ቢቀየር ወይ አንድ ሲስተም ቢቀየር የሆነ ነገር ቢቀየር ስታክ ነው የምናደርገው። እኛ በፈለግነው አይደለም፣ እነሱ እንዳረጉን ነው የምንደረገው። ምናልባት አንቺ የድሮ ታሪክ ሊሆን ይችላል የምታውቂው። ኢማራት ላይ ተድቢር የሚባል ድርጅት ከመጣበት ሰዓት ጀምሮ የኛ ልጆች ከኢትዮጵያ የሚመጡ ልጆች ህጉንና ስርዓቱን ደንቡን እስካወቁ ድረስ ሙሉ መብት ስለ እያንዳንዱ ነገር ሙሉ መብት ያላቸው ናቸው። ደርሶች ከሆነ ደግሞ በአሁን ሰዓት በመሲ ቤት፣ በእኔ ቤት፣ በሳሪ ቤት ሌሎችም 3-4 ወንድሞች አሉን። በእነሱ ቤት መረጃ ይሰጣል። በሚደርሳቸው ችግር ምን ማድረግ እንዳለባቸው፣ ማንጋ መደወል እንዳለባቸው፣ እንዴት ማድረግ እንዳለባቸው አንድ በአንድ መረጃ ይሰጣል። ስለዚህ እዚህ ከደረሱ በኋላ የሚደርሰው የችግር መጠን እነሱ ኢንፎርሜሽን ካላቸው ኦልሞስት 0% ነው ማለት ትችላለሽ። እነሱ ኢንፎርሜሽን ካላቸው እውነቱን የምነግርሽ ነገር ግን በብዛት ኢንፎርሜሽኑ የላቸውም። ምን ማድረግ እንዳለባቸው አያውቁም። ለዛ ነው እንጂ እዚህ ያሉት ልጆች ሞስትሊ ሴቭ ናቸው። ከኢትዮጵያ የሚመጡትን ግን እንዳልኩሽ ፕሮሰስ ላይ ያሉት እነሱ በእርግጥም ሳትወጂ በግድሽ፣ እኔ በበኩሌ ሳልወድ በግዴ በድያቸው ሊሆን ይችላል። በድያቸዋለሁ። ግን አላህ በሚያውቀው ምናልባትም ደግሞ በኢማራት ደላላ ላይ የመጀመሪያዋ ሴት ልሆን እችላለሁ። ወጥቼ ራሴ ስራ ተበላሽቶብኛል እመልሳለሁ እያልኩ እየመለስኩ ያለሁት ማንም አስገድዶኝ አይደለም። ምናልባት በመብረቁ ቤት ስለተጠየቅኩኝ ወይም ደግሞ ባለፈው እዚህ ጋር የተጋጨለው እንትና ማን ነበር ስሙ ጃጓር ከሱ ጋር ብዙ ስለተዳረስን አስገድደውኝ ሊመስል ይችላል። በፍጹም
በገዛ ፍቃዴ ነው። ምክንያቱም የሰው ሀቅ በልቼ አይደለም፣ የሰው ሀቅ ሳልነካ አላህ የሰጠኝ ነገር አለ እንድጠነቀቅልኝ የሚገባኝ አንቺም የጠቀስሽው ማለት ነው። ግን ደስ የሚልሽ ነገር ኢማራት ላይ መንግስት በራሱ ለነዚህ ልጆች ሙሉ ጥንቃቄ ሙሉ ወጪ ከበር አድርጎ በሕክምና ብቲ በትምህርት ብቲ ቤት ውስጥ ባሉት አገልጋዮች ብቲ በሁሉ ነገር መንግስት ሰፖርት ያደርግሻል። እኔ ለነሱ ብዬ ወይ በነሱ የምቸገረው ነገር የለኝም፣ ለነሱ ብዬ ደግሞ ሰው መበደለውም የለኝም። እምልሽ ስራዬ ስለሆነ ቁጭ ብሎ መደጎም አልወድም። የሚሰጠኝ ነገር አንሶኝ አይደለም፣ ግን በህይወቴ ቁጭ ማለትን የማልወድ ሴት ነኝ። የተማርኩኝ ነኝ። ስራዬንም ወደዋለሁ። እኔ ድለላዬን ወደዋለሁ። በተሳካልኝ ሰዓት በሰራሁበት ሰዓት ብዙ ነገር ያገኘሁበት የተለወጥኩበት ነገሬ ነው እና ሳትወጂ በግድሽ ትበድያለሽ። ግን እኔ ለመካስ ለማስተካከል ስቲል ዝግጁ ነኝ። ግን ሰው ተነስቶ እልህ ያስይዝሻል። እነማ በመሃል የሚያጎበድዱት እንዲያረግሻለሁ፣ ፈልጥሻለሁ፣ ቆርጥሻለሁ ሲሉ እስኪ አምታመጡትን አምጡ ብለሽ ቁጭ የምትይበት ጊዜ አለ። አንዳንዴ ኦቨር ሲሆን በመሃል እየጎዱ ያሉት ተጎጂዎቹን ነው፣ እነዛን ልጆች ነው። እነሱን ለመመለስ ሲባል ትክክለኛ ባለ ታሪኮቹ በመሃል እንደሚጎዱ ታውቃለሽ። ራይት መጎዳት ብቻ ሳይሆን ታውቃለሽ የኢትዮጵያ በተለይ የክፍለ ሀገር ወደ ውጪ ወደ አረብ ሀገር ሊወጡ የሚፈልጉ ምን አይነት ወላጆች እንዳላቸው ወይንም ልጆች ጥለው ነው ገብቶሻል ወይ የሚረዳ ልጅ እንደዚህ ለምሳሌ ቴራፒ የሚፈልግ ልጆች ይኖራቸዋል ገብቶሻል። ቴራፒ እንኳን ቦታ ሳይደርስ ጀስት ዝም ብሎ ከአያቶቹ ጋር አጥሎት የሚሄዱዋል። እነሱ ሰዎች እንደዚህ አይነት ሰዎች ቢያንስ ከ50 እና ወይ ከ30 ሁለቱ ሶስቱ ይሄ ነገር ውስጥ አሉ። ያንን ነው ባለፈው ያ ነገር የነሱ እንባ እንደሚከፈልሽ የተናገርኩ። ይሄ እውነት ነው፣ አንቺም ታምኒበታለሽ። አሁን 30 እና 40 ሰዎች ፊት ለፊት የመጡት ናቸው። ያልመጡት ስንት ናቸው ብለሽ ትገምቻለሽ ሙኒት? 30 እና 40 ይሄ የመጀመሪያ የነሱ ንግግር ነው እንጂ በትክክሉ ያሉት 51 ልጆች ናቸው። 51 በአጠቃላይ እንደዛም ያልመጡ በአጠቃላይ ያልመጡ አይደሉም። ከፕሮሰስ በሴት የጀመሩ ግን ከዚህ ውስጥ 17 ልጆች ገብተዋል። 17 ልጆች ገብተዋል። ስለዚህ 33 ልጆች ያ ብር መመለስ አለበት። ያ አላህ በዚህ ጊዜ ውስጥ እኔ መልሼ ሳልጨርስ ነገሮች ቢስተካከሉልኝ ማስገባ ከሆነ ማስገባት ያለብኝ አለ። ግን ሁሉም ዘግይቶባቸዋል። ኢቭን ያደረኩትን አንድን ፕሮሰስ ልቀንስባቸው በማልችልበት ሁኔታ ነው የዘገዩት። ሙሉ በሙሉ መመለስ ያለብኝ ማለት ነው። እስካሁንም ደግሞ ወደ 15 16 የሚሆኑ ልጆች መልሻለሁ። ይሄ ጉዳይ ከተጀመረ የመመለሱ ጉዳይ ከተጀመረ በኋላ ወደ 16 ልጆች መልሻለሁ። አሁን ከጁን 1 በኋላ ማድረግ የምችለው ነገር ካለ መጀመሪያ ምክንያቱም አዲስ ነገር ይመጣል ስለ ቪዛ የሚባል ስላለ ምናልባት ያ ነገር ካገዘኝ ምንም አላደርግም። መምጣት ፈቃደኛ የሆኑትን አመጣለሁ። አይ ሌላ ፕሮሰስ ጀምረናል ወይም ደግሞ አንፈልግም የሚሉትን ደግሞ እመልሳለሁ። ለዚህ ደግሞ ከልቤ ይቅርታ እየጠየቅኩ ወድጄ ያላረኩት ነገር እንደሆነ እያስረዳውኝ እመልሳለሁ። ማለት የቤትንም ሰራተኛ በህጋዊ ነው የምታመጪው አይደል? ስንት ሰዓት ነው የሚሰሩት አንቺ ቤት ያሉ ሰራተኞች? ሰዓት ገደብ የለውም። ከዚህ ሰዓት እስከዚህ ሰዓት አንባባልም። ስራ እስኪያልቅ ድረስ እንሰራለን። ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ። እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ኦኬ። ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች። ቤቴ እንዳቅሜ ትልቅ ነው። የምታጸዳ አንዲት ልጅ ብቻ ነች። ጽዳት ብቻ ነው የሚመለከታት። በተረፈ 3 ልጆች ከ3ቱ ልጆቼ ጋር ነው የሚሆኑት። ይተጋገዛሉ፣ ምንድነው ይተባበራሉ። በስራ በጊዜ ከጨረሱ አሁን ኦልሬዲ ልጆቼ ተኝተዋል። አንዳቸውም ይሉ ስራ በጊዜ ከጨረሱ በራሳቸው ይተኛሉ። ካልጨረሱ ጨርሰው ተጋግዘው ይተኛሉ።
ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ። በህጋዊ መንገድ የእውነት እየሰራችሁ ከሆነ ለምን ያመብታችሁ አይጠበቅም? ወይስ ለምን ኦቨርታይማቸው አይሰጣችሁ? ማለት ስለ ህግ ታወራለሁ። በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው። እኔ ሰራተኛና ማህበራዊ ቢሮ አናገሩኝ። ከፈለግሽም ሰው እንዳደርግና መተው ከቢሮ ሰው ወክለው ካንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንትን ሊሉ ግን እስከዛው አንዳንድ ነገር አንብቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል። አንድ ሰራተኛ 8 ሰዓት ብቻ ነው። ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ሆይ ይሄ መብታቸውና ህጋቸው አልተጠበቀም ወይም ደግሞ ለምን ኦቨርታይም አልታሰበለም? እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም። ነገር ግን አሁን እኔ ስለራሴ ፐርሰናሊ ነው ማወራልሽ። በሰራተኞቼ መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ እማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ። አለቀ። አስገድጃ አላሰራም። በህጋዊ ነው የምሰራው ስላልሽ ነው ኮሙኒቲ ነው ይሄ እኮ አላስገድዳትም። እሷ ማለት ህጉ ኦሬዲ ካለ ለምን ታስገድጃታለሽ? እንኮ በቃ ህጉ ላይ እኛ ጋር የለም። እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም። እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት ራይት? በትክክል። እኔ ግን አሁን ስለራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ ሳዳ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ፣ 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፋ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር ነው። አረብ ሀገር እንደ ኢትዮጵያ ነው፣ በመግባባት ነው የምትሄደው ቤት ውስጥ። አይኑ ይሄንን ግን በህጋዊ ነው ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራ ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛና ማህበር እንጋ ካለፈች 8 ሰዓት ብቻ ነው። ኦኬ እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስቤ የነበረው ካንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል፣ ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፍቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ። የምችለውን ሰዓት እረፍት እሰጣለሁ።